ነበር። አሁን እኮ መውጫ የጠፋቸው እኮ እኛ እንደዚህ ስናደርገው ስንተነት ነው እንጂ እነሱ በቃ ምንም ችግር የለም ይቀበሉናል። የሰጠናቸውን አይነት ነገር ነበር። ነው ይሄ እኮ ዝሙት እኮ ነው። ህዝቡ ለምንድን ነው የሚናደድብን? ገንዬ ስሚ፣ ህዝቡም እየተናደደብን እየሰደበን ያለው እኮ ለምንድን ነው እንደሚያወሩት እኮ ነው። እንዴ ምን ሆነሻል? ይሄንን እንትናት እንዴ ለምንድን ነው ይሄን ነገር የሚያወሩት? በቃ ለምን ታወራላችሁ? ለምን ታወራላችሁ ነው በቃ እንደበፊቱ ዝም ብለህ እና እንዴ እንዴ የሚሰድቡን ምን አድርገናቸው ነው? ይሄንን ለምን ታላላችሁ እንዴ? ለምን አትቀበሉ? ዩዘርዬ አንድ ጊዜ ላስረዳሽ። እኛ እነዚህ ሰዎች አልሰደብንም፣ ለይተን ምንም ያልነው ነገር የለም። ይሄ ነገር ልክ አይደለም የምትሰሩት ስራ። በቃ እስካሁን ብዙ ጊዜ ዝም ተብሏል። ግን በቃ ስራችሁ ልክ አይደለም ስላልናል እንደ እየሰደቡንና እየተቃወሙን ያሉ። ሌላ ምን አጥፍተን ነው? አልሰደብናቸው፣ ፎቶ አልዘቀዘቅን፣ ምን አላችሁ? አስተያየት ትክክለኛ አዎ ስለማታውቂ ነዋ። ኖ የወንድሽኝ በተወሰነ እዚህ ጋር ሁለት እንትን ለብሰው ሁለት ማሊያ ለብሰው የሚጫወቱ አሉ። በቃ እኛ የራሳችንን አስተያየት ነው። ይሄኛው ነው የወንድሽኝ እና ለዛ ነው አሁን የዛሬው ትምህርቱን እንቀበላለን የፈለገውን የሚሉት እኮ ያንን ብልግናውን ለአንድ ሰው ብሎ የሚቀበሉ ናቸው። ገባሽ? እዚህ ጋር ደግሞ የሚያስብ ሰው የሚያገናዝብ ሰው ምንድን ነው ይሄ ለትውልዱም ለተመልካቹ ምንድን ነው ሴንስ የሚሰጠው? እስኪ ይሄ ትውልዱ ቢያየው እንዴት ይሆናል? እኛስ ብናየው እንዴት ነው ዝም የምንለው ብለን ለምንለው ያማል። ግን ምንም ለማይመስላቸው ዝም ብለው በቃ በበድል ለሚኖሩት ግን ምንም ትክክል ነው ለነሱ ሁሉም ነገር። እነሱ ያንን ነው የሚያውቆቸው የነበረው። ገባሽ? የሚያውቁት ያንን ሰው ነው። እነዛን ተመልካቾች ግሩፕ ሰጥ አሁን እኮ አሉ እኮ ጭንቅላት ያላቸው እኮ አላቸው። ይሄ ምንድን ነው የምንማርበት የሚሉ እኮ አሉ የሚጠይቁ ልክ እንደኛ አውሬች የኔ እናት ጋር የሚጠይቅ ሰው ስላልነበረ እነሱ ያው ስራቸውን የሚሰሩ ስራ ነው የሚሰሩት። ግን አሁን እኛ ስናይ ሲሰሩም ትምህርት የሚሰጥ ነገር ቢሰሩ ሌላ ጊዜ ስለሚሰሩ ማለት ነው። ለምሳሌ ምሳሌ ይሰጠናል አይደለ? ሴት ልጅ እንዲሞን የለባትም እንደዚህ ምናምን እያለ እሱ ያስተምር ነበረ። እሷም እንደዛው። እነሱም በዛ መልኩ ስለምናውቃቸው አሁን አክሴፕት ማድረግ ሁሉም ሰው የከበደው ለዛ ነው እንጂ ሁሉም ሰው ይሰራል። ይህን ስራ ይሰራል። ማንም የሚያያቸው የለም። እኔም እኔ አላይም በበኩሌ ሌላ ቦታ ሂጅ። እነዚህ ግን እኮ ጤነኛ ነገር ስለሚያስተላልፉ እንደውም በጣም ነው በዚህ ጄኔሬሽን እኛ እኮ ተለቅ ያልን ስለሆንን ነው። በአይምሮም ገባሽ በእድሜም እድሜ ቁጥርም ቢሆንም ትንሽ እናገናዝባለን። እንትኖች ውስጥ በእነሱ እድሜ ያሉ ትውልዶች ውስጥ ምንድን ነው እነሱማ ስሚ ያለቃቅሱ ተረጋጊ ገንዬ ተረጋጊ። እነሱማ እኛን እንደውም አንቺም አሁን ትልቅ አይደለሽም፣ ሁላችንም እግዚአብሔር ይመስገን። ትልቅነት ደግሞ ክብር ነው። ገባሽ? ትልቅም ብትሆኚ ክብር ነው። ግን እነሱ እንደውም እያሉ ያሉት ምን አሉ? እነሱ ትልቅ አይደሉ ወይ? ለምን ይሄንን አስተያየት እኮ ይሰጣሉ ብለው የሚቃወሙ ህዝብ አለ። ምን ሆነሻል ገንዬ? ተይ እንጂ ኖ ሁሉም ህዝብ እኮ አንድ አይነት ግንዛቤ የለውም እኮ። እነሱ እንደውም እኮ አልኩሽ እኮ አሁን እነሱ እንደውም ትውልዱ ይሄ ነገር እኛን አያስተምርም ማለት አለበት እንጂ ይሄንን ነገር መደገፍ የለባቸውም። ስለዚህ ግን ጭንቅላት ደግሞ የሁሉም ሰው አንድ አይደለም። ትልቅ ሰው ነን አሉን አይደል እንዴ መቅድዬ? ትልቅ ሰው እንዴት ይሄንን ነገር ለልጆቹ ያስተላልፋል እንዴ? እኔ ተቀብዬ ለልጆቼ እንዳስተምር አይደለም መናገር ያለብን። እነዚህ ልጆች ለእኛ አሁን እንደ ዱቡዳ ቢጫ ሳያሳዩ ቀይ ነው ያሳዩን። ገባሽ? አለማስጠንቀቂያ ከባዱ ስር ነው የገቡት አይተናቸው በማናውቀው መልኩ። ለዛ ነው ሁሉ ሰርፕራይዝ የሆነው። ምክንያቱም እነሱ የሚያስተምሩ የነበሩ እንደዚህ ለዚህ ለአሁኑ ትውልድ እንደዚህ እያሉ የሚያስረዱ የነበሩ ልጅ አንዴ እዚህ ስር መግባታቸው እንዴት ተብሎ ነው ሁሉም ሰው የሚያወራው አይደለም ስለነሱ። ወይ ወደ እሱ ጋር ከሄድሽ ምን እንዳየው ታውቂያለሽ? አሁን የሰሩት ስራ አወጣ ባህሪያቸውን፣ ድራማ ባይሆን ማለት ነው። ምክንያቱም የሆነ ፌክ የሆነ ነገር የሚያደርጉ ነው ይመስለው። አሁን ለምሳሌ ሴት እናከብራለን ምናምን የሚባለው ነገር እዚህ ጋር የሰሩት ስራ በቃ በሙሉ ዳሜጅ ያደረገው ይመስለኛል አይደል? እሱ እኮ ነው የምልሽ። አሁን እሱ ፓርት እኮ ነው አሁን ሁሉ ሰርፕራይዝ ያደረገው። እኛ በዛ ስለምናውቃቸው ይሄ ነገር ሲመጣ በቃ በዛ ነው አሁን ሰው ሁሉ እንደዚህ ተገርሞ የሚያወራው እንጂ ከእነሱ የበለጠ እየሰራ ያለ ሰው አለ አይደለም? የምናያቸው ተቆራርጦ ሲመጣ የምናየው። ግን እነሱን በዚህ መልኩ አንጠብቃቸው። ግን ደግሞ አንድ ነገር የምነግርሽ ነገር እኔ መጨረሻ ላይ የሚናገራቸው ንግግሮች አሉ። ብሩክ ምን በይኝ፣ ለምሳሌ ባለፈው ቤት ውስጥ አብሬሽ ካላደርኩ ምናምን እያለ ሰሞኑ ሲሰራባት የነበረው ላይ የመጨረሻ ላይ ምን ብሎ ተናገረ? ሀይሚ የወንድ ናት፣ ጀግና ሴት ናት፣ በምንም ያልታለለች። እኔ ወርቅም ገዛሁላት ምንም ገዛሁላት፣ ያ ዩልታ ይዟት እንኳን ከኔ ጋር እንደርስላት እንኳን እንደዛ እየወደደችኝ አላደረችም። ምን ያህል ጀግና ሴት እንደሆነች ብሎ አለ።
ገባሽ? እሷን ለማሳየት ነው ተባለ። አሁን ደግሞ የዚህን ደግሞ ምን ብሎ እንደሚያመጣልን ደግሞ የዚህን መልስ ደግሞ አናውቅም። እኛው በዚህ ያወራል። እሱ ደግሞ የሆነ ነገር ሊለን ይችላል። ገባሽ? እኔ ለይች ጥያቄ አለኝ። አሁን ይህ ስራ ከመጀመሪያ እስካሁን ባለበት ደረጃ ማለት ነው ሙሉ ለሙሉ ስራ ነው ብለሽ ታምኛለሽ? እሺ ስራ እስከሆነ ማለት ነው የመጀመሪያ ህመሟ ብዙ ነገር ያየንባታለች። በመካከል አወቀች ይባል እና የእሷን የመጀመሪያ ፓርቷ ላይ ያየሽው አንቺ በምንድን ነው የምትወስጂው? በስራ ነው ወይስ በሪል ነው የምትወስጂው? አንድ ነገር የምነግርሽ ነገር ትንሽ ፐርሰንቱ የመጀመሪያውን ሰዓት አታውቅምልቻለሁ። ሌላውን በሙሉ ታውቃለች። አንቺ በራስሽ አንድ ሴት አንድ አብሮሽ ያለ ሰው አይደለም እርጉዝ ሴት አስረግዣለሁ ብሎ ፊት ለፊትሽ አምጥቶልሽ ተይውና ወሬ ብትሰሚ እንኳን ዳግሚያን ሰውዬ ኦኬ አንድ ቀን ሄደሽ ታገኙ ትችያለሽ፣ እውነቱን ከሱ ማወቅ አለብኝ ብለሽ 2-3 ቀን በተለያየ ቻናል እየተጫነ እየተመላለሽ አልጋ ክፍል እያንኳኳሽ እየሄድሽ አብረሽ ቆመሽ ታወሪያለሽ። ውጭ እየተባሽ የተገፈተሽ ማጣራት አለብሻ። በደንብ ማጣራት አለብሽ። የኔ እናት አንድ ነገር ልንገርሽ፣ ፊት ለፊቱ ሄጄ አብሬያት ነበርኩ አግኝቻታለሁ፣ ተኝቻለሁ አልተኛውም ብሎ ነግሮሻል ይሄ ልጅ። አላስታውስም እያለ እየነገረሽ የራስሽ ሆነ። ስለዚህ በቃ ኒው ጄኔሬሽንም እንደዚህ አይነት ነገር የለም። የሰለጠነውም ሀገር እንደዚህ ቺፕ ናት ነው እንደው የሚባለው። እንደዚህ አይነት ነገር ስቶኝና ሴቷ ያፍር ወንዷ ያፍር፣ ወንዶቹ ውሸታሞች ከጓደኛ መቀና። ይሄ ደግሞ ፋይል የሚሉት ነገር እኛ ስቱፒዶች ነው አሉ እና ፋይል ተገኘ ወረቀቱን አምጣው እና ደግሞ ሴሚ ዩዘር ያወራነውን ምን ቦታ ላይ እኛ ያወራነውን ብዙ ሰው ውጭ ለመውሰድ ምናምን ያለበት ቦታውን በጣም ገርሞኛል። እዛ ጋር ገባሽ እና ብቻ እስቲ ብቻ አይን ነገር ምናምን ማን ነው እሱ ነው። በነገራችን ላይ እሱ ነገር እኛ ያወራነውን እኮ ነው አይባልም። ላይ መስቀል ማለት ነው። ለምሳሌ ቆይ ቀንዬ ቆይ እንደዛ አይደለም ፍቅር። እሺ አውሪ። ለምን መሰልሽ አንቺ ትቀጥይበታለሽ። እኔ እዚህ ላይ አንድ መናገር የምፈልገው ነገር ሌላውም እንዲሰማኝ ስለፈለግኩ ነው። እሱ ብቻ አይደለም። አንደኛ ነገር የሰው ባል የምትመኙ ሴቶች፣ የሰው ህይወት የምትመኙ ሰዎች፣ የሰው ኑሮ የምትመኙ ሰዎች፣ ሰው ተጣላ እያላችሁ እየገባችሁ ቴክስት የምታደርጉ ሴቶች፣ እኔ ወስደሃለው የምትሉ ሴቶች፣ ለራሳችሁ ሳያልፍላችሁ ለራሳችሁ ሳታስተካክሉ በ22 እድሜ ውጭ ሀገር ያለ በተለይ ኢሮፕ እና አሜሪካ ከሀገር ቤት ባል ማምጣት አይፈልግም። ምክንያቱም በአእምሮ በአስተሳሰብ በሲስተም በምንም ስለማይገናኝ ከራሳቸው ጓደኛ ጋር አብረው ካደጉት ጋር አብረው ከሚኖሩት ጋር ተዋህደው ነው የሚኖሩት። እናንተ ይሄ አሮጊት ወይም ደግሞ ይሄ የመንግስት ጡረተኛ የሆነ አሮጊት ቁጭ ብላችሁ 24 ሰዓት እየጻፋችሁ ቴክስት እያረጋችሁ የሰው ህይወት ለበመጥበጥ የምትዘጋጁ እረፉ። ጥሩ አይደለም፣ ዋጋ ያስከፍላችኋል። እናንተ ደግሞ ኢትዮጵያ ቁጭ ብላችሁ ውጭ ሀገር ሴት ልትወስደን ነው የምትሉት በጣም ብዙ ወጣቶች ምንም አይጠቅማችሁ። መታችሁ እዚህ ባለፈውን ብያለሁ፣ በረዶ ነው የምትጠርጉት፣ ሳር ነው የምታጭዱት። አማዞን ካርቶን ይሸከማሉ። ከሲስተሙ ጋር አማዞን ካርቶን ነው የምትሸከሙት። ጀርመን ቆይ መጣሁልሽ። ሌላው ደግሞ ውጭ ሀገር ሚስት አለኝ እያላችሁ የምትኮፈሱ ወይም ደግሞ ውጭ ልትወስደኝ ነው እያላችሁ የምትኮፈሱ ወንዶች ገና ለገና ራሳችሁን እያዋደዳችሁ ወይም ደግሞ እናንተ ተፈላጊ እንደሆናችሁ የምታስቡ እንዳታስቡ። በትርፍ ነው እዚህ ልክ እንደ ሰራተኛ እንደሚቀጠር ነው። ተቀጥራችሁ ገንዘብ ተከፍሎ መታችሁ ያ ገንዘብ እስቲከፈል ደምንባ ነው የምትተፉና እዚህ አሁን ተቀይሯል። ቋንቋ ማወቅ አለብሽኝ። ከዛ ራሱ ብዙ ነገር እንደገና አላየሽም እንደ አሜሪካ ወስዳው ተመልሶ ወደ ኢትዮጵያ እንደገባ እኔ ልጄ አልፈልግም ብሎ ነው ተመልሶ የሄደው። እንዲህ ነው እንዴ ብሎኝ እዚህ ላይ ደግሞ ቁጭ እያላችሁ ቲክቶክ ላይ ማነው በቃ እኔ እያላችሁ የሰው ባል ዩቲዩባቸው እየገባችሁ እያያችሁ የሰው ባል የምትመኙ እረፉ። አያዋጣችሁም። እናንተ ደግሞ ዩቲዩብ ላይ በፊልተር እየተቀመጣችሁ ውጭ ልትወስደኝ ነው የምትሉ ወደዋችሁ አይደለም። አርፋችሁ ተቀመጡና ትምህርት ቤት ይሂዱ፣ አፕግሬድ አርጉ፣ ቋንቋ ተማሩ፣ ዩኒቨርሲቲ ግቡ። ብዙ ሰዓት አላችሁ። 30 ደቂቃ ነው የሚቀረጸው። ከዛ በኋላ ተኝታችሁ ነው የምትውሉት። ሂዱ ትምህርት ቤት። ያልተማረ ሰው ውጭ ሀገር ምንም አያደርግም። ድንች ይሸከማል፣
በረዶ ይጠርጋል፣ ሳር ያጭዳል፣ ጋዜጣ ይሸጣል። ከዛ በተረፈ ትምህርት ከሌለ ማንም ውጭ ሀገር ምንም አያደርግም። በ20 በ25 በ30 ያሉ እድሜዎች እዚህ ሀገር ዩኒቨርሲቲ ናቸው። ወንድ ከኢትዮጵያ ሊያመጡ አይሯሯጡም። ትርፍ ሰዓት እየሰሩ ገንዘብ ያጠራቅማሉ። ልትወስደኝ ነው ውጭ ወስድሃለሁ አለችኝ። አይ ብዙ ጊዜ እኮ ስለሚባል እኮ ነው። በቃ እንደዚህ አይነት ነገር ይደብራል። አረብ ሀገር ካልሆነ አንቺ ግን እኮ እንደው መቅድዬ ከምን አንጻር ይመስልሻል? እስኪ መልስ ስልሽ ምን ራስን ማዋደድ እኮ ነው። ለምን አትቀበይም? ራስን እኮ ማዋደድ ራስን መካናክን ሹሃት አረብ ሀገር ራሱ እናቴ ስንት ድራማ አለ እኮ። ስለዚህ ቁጭ በይ ይሄዳል እያልሽ እኔን እየተንከባከብሽ ትንሽ ኤችኤስ ያውሬ እኔ እናት ስሚ፣ አሁን ባላችሁት ነገር ላይ የሆነ አንድ ሰው ከኢትዮጵያ መጥቶ ነበር። ልጁ በጣም በቃ ያዙት ልቀቁኝ የሚል ልጅ ነው ኢትዮጵያ ውስጥ በቃ እና የሆነ አሜሪካ ኤምባሲ ነው ምናምን ድራይቨር ነበረ።